እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 1 ላይ ሌሰን 5 እናያለን። ኤሌክትሮማግኔቲክ ራዲዬሽን ኤንድ አቶሚክ ስፔክትራ ቀጣይ ሌሰን ላይ እናያለን። ዛሬ ኤሌክትሮማግኔቲክ ራዲዬሽን እናያለን። at the end of this lesson you will be able to have this sort of information about electromagnetic radiation. 1. You will be able to characterize electromagnetic radiation of wavelength, speed and frequency. These are electromagnetic radiation characterize የሚያደርጉ ናቸው። እነዚህን ልትረዱ ይገባቸዋል። ዲፋይን ልታደርጉ ይገባቸዋል። calculate the wavelengths and frequency of electromagnetic radiation. እነዚህ ካራክተሪስቲክሶች አሉ። ከነዚህ በመነሳት speed of lightን ኮንስታንት አድርገን ብንወስደው ከሁለቱ አንዱ ቢሰጥ አንዱን ማግኘት ይቻላል። እነዚያን ካልኩሌት ማድረግ መቻል አለባችሁ። explain dual nature of light have dual nature አለው። ያ ኔቸር ምን ነው የሚለውን ልትረዱ ይገባቸዋል። lastly distinguish how the photon theory explain the photoelectric effect. photoelectric effect እንዴት አድርጎ explain እንደሚያደርገው ልትረዱ ይገባቸዋል። Brainstorming by this, when we see electromagnetic radiation, Maxwell proposed that light consists of electromagnetic wave. ያው በ1873 ቢሲ አካባቢ ላይ ማክስዌል የሚባል ፊዚሻኑ ላይት ምን እንዳለው ፕሮፖዝ አደረገ፣ ኤሌክትሮማግኔቲክ ዌቭ እንዳለው ፕሮፖዝ አድርጓል። ያ ኤሌክትሮማግኔቲክ ዌቭ ደግሞ ምንና ምን ይዛል? ኤሌክትሪክ ፊልድን በምን ዲፋይን የሚደረገው ኢን ተርምስ ኦፍ ፎርስ ፐር ቻርጅ ኦን ስቴሽነሪ ቻርጅ ላይ እና ማግኔቲክ ፊልድ ዲፋይን ኢን ተርምስ ኦፍ ፎርስ ፐር ቻርጅ ኦን ሙቪንግ ቻርጅ ላይ እና ስቴሽነሪ ቻርጅ ላይ ያሉትን ሁለት ፊልዶችን እንዳሉት ነው ይሄ ኤሌክትሮማግኔቲክ ዌቭ ምንለው። አኮርዲንግ ቱ ሂዝ ቲዮሪ ዌቭ ሃዝ ማግኔቲክ ፊልድ በምን ዲፋይን የሚሆን ብለናል? ፎርስ ፐር ቻርጅ ኦን ሙቪንግ ኦብጀክት ወይም ሙቪንግ ቻርጅ ላይ እና ኤሌክትሪክ ፊልድ which is in terms of stationary charge ያለውን ሁለት እንደሚይዝ ነው ይሄ ኤሌክትሮማግኔቲክ ዌቭ ምንለው። በሱ ላይ ተንተርሰን ምንተነተነው these two components vibrate mutually perpendicular planes። እነዚህ ሁለቱ ኮምፖነንቶች በፐርፐንዲኩላር ፕሌን ላይ ሙቭ ያደርጋሉ። ዛት ሚንስ ይሄ እዚህ ጋር ዳይሬክሽን ስናይ በፕሌን ላይ ወይ በስፔስ ላይ ዛት ኢዝ ኤክስ ዋይ ዳይሬክሽን ላይ በዋይ ዳይሬክሽን የምናየው ኤሌክትሪክ ፊልድ ነው፣ ኤኤፍ ነው፣ ኤሌክትሪክ ፊልድ ነው። በዚህኛው በታችኛው በዚህ ዳይሬክሽን የምናየው ደግሞ ማግኔቲክ ፊልድ ነው። በዚህ ኤክስ ዳይሬክሽን የምናየው ደግሞ ዳይሬክሽን ኦፍ ሙቪንግ ቱ ፊልድስ ነው። ይሄ ዳይሬክሽን ኦፍ ሙቭመንት ነው። ዳይሬክሽን ኦፍ ሙቭመንት ምንድነው የሚንቀሳቀሰው? እነዚህ ሁለት ኮምፖነንቶች። አሁን ኤሌክትሪክ ፊልድ ማግኔቲክ ፊልድ ይሄኛው ዳይሬክሽን ኦፍ ሙቭመንት ነው። ስለዚህ ሁለቶቹም ኮምፖነንቶች ፐርፐንዲኩላር ነው ሙቭመንታቸው። እዚህ ጋር ስናይ ሌንግዝ ኦፍ ኤሌክትሮማግኔቲክ ዌቭ ነው። አንዷ እንደዚህ ከትረፍ እስከ ትረፍ ዌቭ ሌንግዝ ናት። አንዷ ሳይክል ፍሪኩዌንሲ ናት። ለዚህ ቀጣይ ላይም እናያለን። ካራክተሪስቲክስ ኦፍ ኤኤምአር ዌቭ ሌንግዝ ፍሪኩዌንሲ እና ስፒድ በእነዚህ ስናይ ከዚህ እስከዚህ ድረስ ምንድነው ላምዳ ነው ዌቭ ሌንግዝ ነው። ዘን አንዷ ሳይክል ምንድናት? ፍሪኩዌንሲ ናት ነው። ስለዚህ እነዚህ ቱ ኮምፖነንቶች ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ኮምፖነንቶች ቫይብሬት ሲያደርጉ የሚንቀሳቀሱት ትራቭል የሚያደርጉት ፐርፐንዲኩላርሊ ነው። ስለዚህ ይሄን ነው ማክስዌል ፕሮፖዝ ያደርጋልን የተነተነልን። ኤሌክትሮማግኔቲክ ራዲዬሽን ኢዝ ኢሚሽን ኤንድ ትራንስሚሽን። ኤሌክትሮማግኔቲክ ራዲዬሽን ምንድነው? ኢሚሽን ነው፣ ኢሚት ማድረግ ነው። ሌላ ትራንስሚት ማድረግ ነው። ኦፍ ኢነርጂ ኢን ዘ ፎርም ኦፍ ዋት? ኤሌክትሮማግኔቲክ ዌቭስ። በእነዚህ በኤሌክትሮማግኔቲክ ዌቮች ኢሚት እና ትራንስሚት ማድረግ ነው። እነዚህ ኤሌክትሮማግኔቲክ ዌቮች ደግሞ ስንት ፊልዶች ያሏቸው ብለናል? ኤሌክትሪክ ፊልድ እና ማግኔቲክ ፊልድ። ስለዚህ ያን ነው ዱዋል ኔቸር አለ የምንለው። ስለዚህ ኤሌክትሮማግኔቲክ ራዲዬሽን ሃዝ 3 ፕራይማሪ ካራክተሪስቲክስ። እነዚያ ምንድን ናቸው? ዌቭ ሌንግዝ፣ ስፒድ እና ፍሪኩዌንሲ ናቸው። ፊዚክስ ላይም እንደምታውቁት ዌቭ ሌንግዝ ማለት ምንድን ነው? the distance of wave travel during one cycle which is expressed in meter and other smaller units። እዚህ ጋር እንዳየነው ዌቭ ሌንግዝ ምንለው the distance between two troughs። እነዚህ ዋን ትራፍ ወይም ዋን ሳይክል እና ዛዘር ሳይክል አንዱ እንዲህ የወረደበት ዘን ሄዶ እንደዚህ የተመለሰበት እስከዚህ ድረስ ያለው ዲስታንሱ ምን ብለን እንገልጻለን? ዌቭ ሌንግዝ እንላለን። ይሄ ዌቭ ሌንግዝ በምን ይለካል? በሜትር እና አዘር ስሞላር ዩኒት። እነዚህ ስሞላር ዩኒቶች ምንድናቸው? ናኖሜትር፣ ማይክሮሜትር፣ ሚሊሜትር። በእነዚህ ዩኒቶች ሜዥር እናደርጋለን። ለምን? ዲስታንሱ ትንሽ ስለሆነ። ቤዚካሊ በሜትር እንገልጸው እንችላለን እንጂ ዳይሬክትሊ በእነዚህ ዩኒቶች ልንለካ እንችላለን ማለት ነው።
ሌላኛው ኤሌክትሮማግኔቲክ ራዲዬሽን ካራክተራይዝ ከሚያደርጉት ምንድነው? ፍሪኩዌንሲ ነው። ፍሪኩዌንሲ the number of cycle in which the wave undergoes per second and expressed in units of per second ወይም hertz በእነዚህ እንገልጸዋለን። ፍሪኩዌንሲ የምንለው ልክ ከበፊቱ ከዚህኛው ስናይ ፍሪኩዌንሲ ማለት the number of cycles per second እያንዳንዷ ሳይክሏ በሰዓት የሄደችበት ያ ፍሪኩዌንሲ ይባላል። በምን ይገለጻል? በሄርዝ ይገለጻል ወይም በፈርዝ ይለካል። ወይም ፐር ሰከንድ ካልነ አንዷ ሰከንድ የሄደችበት ቫይብሬሽኑ ምን ይባላል? ፍሪኩዌንሲ ይባላል። ያን በሄርዝ እንለካለን ማለት ነው። ሌላ ኦልሶ ዌቭ ሃቭ ስፒድ ዌቭ ስፒድ አለው። ምን ሲሆን ሲንቀሳቀስ ስፒድ አለው። ያ ስፒዱ ዲፔንድ የሚሆነው ምን ላይ ነው? ታይፕ ኦፍ ዌቭ ላይ እና ኔቸር ኦፍ ሚዲየም። አሁን ሚዲየም በሚንቀሳቀሰው ሚዲየም ላይ እና ታይፕ ኦፍ ዌቭ ምን ዌቭ ላይ ከሚለው ላይ ይንቀሳቀሳል። ከፍተኛ እንቅስቃሴ የሚኖረው ዌቭ ምን ላይ ነው? ቫኪዩም ላይ ነው እንቅስቃሴ ዛት ስፒድ የሚኖረው ቫኪዩም ላይ ነው። ቫኪዩም ላይ ምንም ፋክተር አፌክት የሚያደርገው ስለሌለ ማለት ነው። ስፒድ which is product of this frequency which is nu ብለን እናነባለን and lambda wavelength ማለት ነው። in vacuum electromagnetic wave travels at high speed that is speed of light ነው 3 times 10 the power of 8 meter per second. electromagnetic radiation comes in broad range of frequency called electromagnetic spectrum እንላለን። ስለዚህ ስፔክትረም ማለት ህብረ ቀለም ነው። ስለዚህ ኤሌክትሮማግኔቲክ ራዲዬሽን ሰፊ ህብረ ቀለም አለው ማለት ነው። እነዚህ እዚህ ጋር ስናይ ጋማ ሬይ፣ ኤክስ ሬይ፣ አልትራቫዮሌት ሬይ፣ ኢንፍራሬድ ሬይ፣ ራዳር፣ ኤፍኤም እነዚህ ራዲዮ ጣቢያ ምን የሚሄድባቸው በአጠቃላይ እስከዚህ ድረስ ራዲዮ ዌቭ እንላቸዋለን። የተለያዩ ሚዲያዎች የሚሄዱበት ዌቭ ነው። ሾርት ዌቭ የምንላቸው እና ሎንግ ራዲዮ ዌቭ የምንላቸው ከዚህ ወደዚህ አሉ። አንዷ ላይ እንኳ ኤሌክትሮማግኔቲክ ራዲዬሽን ብናይ ዛት ኢዝ ቪዚብል ስፔክትራም ላይ ብናይ ያ ቪዚብል ስፔክትራም ላይ የተለያዩ ከለሮችን ይፈጥራል። ይሄ ወደዚህ ስንሄድ ምኑ እየጨመረ ይሄዳል? ፍሪኩዌንሲው እየጨመረ ይሄዳል። ፍሪኩዌንሲው እየጨመረ ሲሄድ ዌቭ ሌንግዙ ደግሞ ወደዚህ ስንሄድ ዌቭ ሌንግዙ እየጨመረ ይሄዳል። ዌቭ ሌንግዙ ዛት ኢዝ ላምዳ። ለምንድን ነው ፍሪኩዌንሲ ወደዚህ ፍሪኩዌንሲ የሚጨምረው ወደዚህ ደግሞ ዌቭ ሌንግዙ የሚጨምረው? እዚህ ከላይኛው ፎርሙላ ስናይ ስፒድ ኦፍ ላይት ኢዝ ኢኳልስ ቱ ቶታል ስፒድ ኢዝ ኢኳልስ ቱ ስፒድ ኦፍ ኤሌክትሮማግኔቲክ ራዲዬሽን ማለት ነው። ፍሪኩዌንሲ ታይምስ ዌቭ ሌንግዝ ላምዳ ነው። ዘን ፍሪኩዌንሲንና ዌቭ ሌንግዝን ስናይ ሪስፕሮካል ናቸው፣ ኢንዳይሬክት ፕሮፖርሽናል ናቸው። ፍሪኩዌንሲ ሲጨምር ዌቭ ሌንግዝ ይቀንስ፣ አንዱ ሲቀንስ ሌላው ይጨምራል። ኢንዳይሬክት ናቸው። ወደዚህ ስንሄድ ዌቭ ሌንግዝ ይጨምራል፣ ወደዚህ ስንሄድ ደግሞ ፍሮም ራይት ቱ ሌፍት ማለት ነው ምን ይጨምራል ማለት ነው? ፍሪኩዌንሲ ይጨምራል ማለት ነው። አሁን እዚህ ጋር ኢነርጂያቸውን ስናይ ኢነርጂያቸው እዚች ጋር 10 the power of 0 ነው። 10 the power of 0 እዚች ጋር 10 the power of 0 that means 10 the power of 0 ማለት አንድ ነው አይደለ? እዚች ጋር 10 the power of 0 ነው። እዚህ ጋር 10 the power of 2 ነው። 10 the power of 4 ነው። በሁለት እንሄዳለን። ወደዚህ ስንሄድ ደግሞ ኔጋቲቭ ነው። ስለዚህ ምን ያደርጋል ማለት ነው? ፍሪኩዌንሲው እየቀነሰ ማለት ነው። ፍሮም ሌፍት ቱ ራይት፣ ከራይት ቱ ሌፍት ግን ፍሪኩዌንሲው እና ኢነርጂ እየጨመረ ነው ማለት ነው። እዚህ ጋር ያው ዌቭ ሌንግዝን ታች ላይ 400 500 600 700 እያለ ይሄዳል። ፍሪኩዌንሲ ደግሞ እዚህ ጋር ላይ እዩት። ፍሪኩዌንሲ እና ኢነርጂ ዳይሬክትሊ ፕሮፖርሽናል ስለሆኑ ማለት ነው። ስለዚህ ከፍተኛ ዌቭ ሌንግዝ ላይ የምናገኘው ዛት ኢዝ እዚህ አካባቢ ላይ የምናገኘው ምን አይነት ካለር ነው? ሬድ ካለር ነው የምናገኘው። ሬድ ካለር ከፍተኛው ዌቭ ሌንግዝ ላይ። እዚህ ጋር ዌቭ ሌንግዝ እዚህ አካባቢ ላይ የምናገኘው ኦሬንጅን ነው። ኦሬንጅ ካለርን ዘን ወደ የሎ አካባቢ እዚህ ጋር የምናገኘው ምን ነው? የሎ ካለር እዚህ ጋር እናገኛለን። የሎ ካለር ዘን እዚህ ጋር ከፍተኛ ኢነርጂ በመጠኑ ከማን ከያሎ ዝቅተኛ ዌቭ ሌንግዝ የምናገኘው ግሪንን ነው። ግሪንን እዚህ ጋር እናገኛለን። ዘን እዚህ ጋር ዝቅተኛ ዌቭ ሌንግዝ ላይ ወይም ከፍተኛ ፍሪኩዌንሲ ላይ የምናገኘው ብሉን ነው። እዚህ ጋር ብሉ እናገኛለን። ዘን ከብሉ በኋላ ኢንዲጎ እናገኛለን። ከኢንዲጎ በኋላ ከፍተኛ ኢነርጂ ካለው ላይ ቫዮሌት ካለር እናገኛለን። ስለዚህ እነዚህ ካለሮችም ዌቭ ሌንግዝ ጋር ተያይዞ የተለያዩ ካለሮች
ይፈጠራል። እነዚህ ስፔክትረም እንላቸዋለን። ብሮድ ሬንጅ ኦፍ ምን ይፈጥራል? ፍሪኩዌንሲ። ያ ፍሪኩዌንሲ ደግሞ የተለያዩ ከለርን ኤሌክትሮማግኔቲክ ስፔክትረም ህብረ ቀለምን ይፈጥራል። ለዚህ ምሳሌ የሚሆነው ሬንቦ ነው። ሬንቦን ብዙ ጊዜ እናያለን። ቀስተ ደመና ምንለውን ማለት ነው። ኤክሰርሳይዝ 1.4 አንደኛ ጥያቄ ምን ይላል? The most intense radiation emitted by the earth has wavelengths of about this micrometer ብያቸዋለሁ። ቅድም wavelengths ብዙ ጊዜ ምንለካው በስሞላር ዩኒቶች ነው። ሜትር ብንልም ማይክሮሜትር፣ ናኖሜትር፣ ሚሊሜትር በነዛ እንለካለን። እዚህ ጋር በማይክሮሜትር ይሄን ታህል ነው wavelengths። What is the frequency of this radiation in hertz? ፍሪኩዌንሲን በhertz ተጠየቅን። ስለዚህ ሞር ግልጽ እንዲሆንልን የምንፈልገው ምን እንደሆነ እንለየው። given required እና ምን ሶሉሽን ብለን መስራት አለብን። ጊቭናችን ምን አለ? ጊቭ we have wavelengths that is lambda is equals to 1 times 10 the power of 10 micrometer ማለት 10 micrometer ማለት 10 times 10 the power of ስንት ማለት ነው? 10 times 10 the power of 6 micro ማለት -6 ሜትር ማለት ነው። እዚህ እችኛዋ አንድ ስላለች እችን አንድ አድርገን +1 ማለት እንችላለን። 1 times 10 the power of እዚህ ስንት ይሆናል? -5 ሜትር ይሆናል። ሌላ ምን አለን? ስፒድ ኦፍ ላይት አለን። we have speed of light ኮንስታንት ነው 2.99 approximately 3 times 10 the power of 8 ሜትር per second ነው። 8 ሜትር per second ዘን ሪኳየርዳችን ምንድነው? ካልኩሌት አድርጎ የተባልነ what is frequency of radiation? frequency nu is equals to how much? ሶሉሽናችን የሚሆነው speed of light or totally speed of electromagnetic radiation is equals to frequency times wavelength lambda. then እቺና የተጠየቅና nu frequency is equals to speed of light of electromagnetic radiation divided by lambda. then we have speed of light 3 times 10 the power of 8 meter per second over 1 times 10 the power of -5 ሜትር ሜትር በሜትር ይጣፋል። ችኛዋ ወደ ላይ ስትወጣ ምንድነው የምትሆነው? +5 ትሆናለች። 3 divided by 1 that is 3 over 1 3 ነው። 3 times 10 the power of 8 plus 5 13 ምን ይሆናል? per second 1 per second ማለት 1 hertz ማለት ነው። ስለዚህ 3 times 10 the power of 13 hertz ብለን we can calculate as such። ሁለተኛ ጥያቄ አዲስ አበባ ፋና FM radio station broadcasts electromagnetic radiation at a frequency of this much amount. What is the wavelength of the radio wave expressed in meters? እዚህ ቅድም እንደሰራ ነው። ጊቭናችን እናውጣ። ጊቭን ምን አለን? we have frequency unit is equals to 98.1 times ሜጋ ማለት ስንት ነው? 10 the power of 6 hertz ማለት ነው። 6 hertz or per second ማለት እንችላለን። per second ለምን 1 hertz is equals to 1 per second ስለሆነ 1 hertz is equals to 1 per second። ሌላ we have speed of light is equals to 3 times 10 the power of 8 meter per second. then we are going to calculate wavelengths required. lambda is equals to how much? ሶሉሽናችን የሚሆነን ምንድነው? speed of electromagnetic radiation c is equals to nu frequency times lambda wavelengths. then lambda is equals to speed of light divided by frequency. this is equals to we have 3 times 10 the power of 8 meter per second over 98.1 hertz means 1 over second. ለምን hertz ብንል ሰከንድ ዳይሬክት ላይ ይጣፋልን። 1 over second over 1 over second ማለት ምንድነው? this is equals to 3 times 10 the power of 8 over 98.1 meter times second over second ስፒድ ኦፍ ላይት ጋር ያለው ሰከንድ በሰከንድ ይጣፋል። ምን ቀረ? ሜትር ቀረ። ይሄን ካልኩሌት አድርጋችሁ ስታመጡ you get እዚህ ጋር 10 the power of 6 አለች። ወደ ላይ ስትወጣ -6 ትሆናለች። እዚህ ጋር እናጠፋታለን። then 8 minus
6 times 10 the power of 2 አለን ማለት ነው። ስለዚህ 2 ጊዜ ራውንድ ኦፍ ታደርጋለች። this is equals to 3.058 ምን ይሆናል? ሜትር ይሆናል ማለት ነው። ሜትር ይሆናል። ለዚህ አድርገን ካልኩሌት እናደርጋለን። አሁን ኤግዛምፕል 1 ላይ ኤክሰርሳይዝ 1 ላይ አንደኛው ጥያቄ ላይ ማለት ነው ፍሪኩዌንሲ ካልኩሌት አድርገናል። እዚህ ጋር ዌቭ ሌንግዝ ካልኩሌት አድርገናል። ሌላ ስፒድ ኦፍ ላይት ነው፣ ኮንስታንት ነው። በዚህ ተረዱታላችሁ ብዬ አስባለሁ። ሌላው እዚህ ጋር የምናየው ኳንተም ቲዮሪ እና ፎቶኖች ምንድን ናቸው? ኳንተም ቲዮሪ ምንድን ነው የሚለው እናያለን። ማክስ ፕላንክ ካም ቱ ሃቭ a new view of matter and energy who made a revolutionary proposal. Energy like matter is discontinuous. Energy ልክ እንደ matter እና አርስቶትል እና ፕሉቶ እና እነ ዲሞክራተስ በሁለት ጎራ ሆነው ማተርን ኮንቲኒየስ ዲስኮንቲኒየስ ይሉ ነበር። እዚህ ጋር ደግሞ ኳንተም ቲዮሪ ምንድነው ያለው? አዲስ ሪቮሉሽናሪ አሻገር አይዲያን በማምጣት ኢነርጂ ልክ እንደ ማተር ምንድነው ኮንቲኒየስ ነው ብሎ ነው የሄደው። According to Planck, atoms and molecules could emit or absorb energy only in discrete quantities like small packets or bundles. በሱ አተም እና ሞሌኪውል ምን ኢሚት እና አብዞርብ ያደርጋሉ? ኢነርጂን በምን መልክ? only in discrete quantities, single quantities or small package or bundle of amounts. Each of these small packets of energy are called quantum ይባላል። quantum ይባላል። The energy of quantum is quantum ማለት ምንድነው ነው? each of small packet or bundle of energy quantum። ስለዚህ energy of quantum ምን ጋር ፕሮፖርሽናል ነው? ፍሪኩዌንሲ እና ራዲዬሽን ጋር። ስለዚህ አንድ ናት እቺ ምንድናት? አንድ ታይምስ ሲንግል ኳንተም ስለሆነ h ነው። ሄር h ማለት ምንድናት? ፕላንክስ ኮንስታንት ናት 6.60626 times 10 the power of -34 ጁል ናት። -34 ጁል ሰከንድ ናት። ዌር እና v ማለት ምንድነው? ፍሪኩዌንሲ ናት ወይም ኑል ያልናት። ስለዚህ ምንድነው? ስፒድ ኦፍ ላይት ዲቫይድ ባይ ዌቭ ሌንግዝ። ስለዚህ ምን ማለት እንችላለን? ኢነርጂ ኢዝ ኢኳልስ ቱ h ለኑ ፋንታ ስፒድ ኦፍ ላይት ዲቫይድ ባይ ዌቭ ሌንግዝ ማለት እንችላለን ማለት ነው። ስለዚህ አሁን ይሄም ኮንስታንት ነው፣ ይሄም ኮንስታንት ናት፣ እቺ ናት ቫሪ የምትሆነው ማለት ነው። ስለዚህ በኳንተም ቲዮሪ ኢነርጂ always emitted or absorbed in integral multiples h nu which are n times h nu። ስለዚህ አንድ ኳንታ h ኑን ካወጣች ሁለተኛዋ ኳንታ ሌላ ኳንታዋ ማለት ነው of atoms or molecules 2 times h nu ትሆናለች። ሶስተኛዋ ኳንታ of atoms or molecules 3 times h nu ትሆናለች። አራተኛዋ 4 times h nu ትሆናለች። አምስተኛው እያለ ይሄዳል። ስለዚህ ከዚህ በመነሳት ብዙ ማልቲፕል ኦፍ ኳንታ ቢኖሩ ምን አድርገን መጻፍ እንችላለን? n times n ምንድናት? ማልቲፕል ኦፍ ኳንታም ናት። ሞለኪውሎች የአተሞች ኳንታ ናት። ስለዚህ h times n ታዲ ኤነርጂን ምን ታደርጋለች? ኢሚት አብዞርብ ታደርጋለች ማለት ነው። የአተም ወይም የሞለኪውሉ ኳንታም a system can transfer energy only whole quantum። ያው ሲስተሙ አጠቃላይ ምን ማድረግ ይችላል? ትራንስፈር ኤነርጂ ኦንሊ ኢን ሆል ኳንታ ዛስ ኤነርጂ ሲምስ ቱ ሃቭ ፓርቲኩሌት ፕሮፐርቲስ። ኤነርጂ ምን አለው? ፓርቲኩሌት ፕሮፐርቲ ጋር ይመሳላል ማለት ነው። ሌት ዊ ሲ ኤግዛምፕል what is frequency and energy of gamma radiation from radioactive cobalt 60? አሁን ኮባልት 60 ሲባል ይሄኛው ኮባልት አይሶቶፕ 60 ያዘው ማለት ነው። ሶርስ if it is wavelength is 4 ናኖሜትር። አንድ ጊቭናችን ምን አለ እዚህ ጋር? we have h now not h is equals to 6.63 ማለት እንችላለን approximately 10 the power of -34 ምን ጁል ታይም ሰከንድ። ስፒድ ኦፍ ላይት ኮንስታንት ናት። እቺም 3 times 10 the power of 8 ሜትር per second ናት። again እዚህ ጋር የተሰጠን ምንድነው? ዌቭ ሌንግዝ that is lambda is equals to 4 times 10 the power of ስንት ነው? ናኖሜትር ማለት 10 the power of -9 ማለት ነው። -9 ሜትር 1 ናኖሜትር ሜትር is equals to 10 the power of -9 ሜትር ጋር እኩል ስለሆነ እዚህ ጋር እንዲሁ እንወስዳለን። ሪኳየርዳችን የሚሆነው ምንድነው? ሪኳየርዳችን የሚሆነው what is frequency nu is equals to how much and energy E is equals to how much። ሶሉሽናችን የሚሆነው ሶሉሽን መጀመሪያ ኑን ብናገኝ ተሻለ ይሆናል። frequency
is equals to speed of light of electromagnetic radiation divided by wavelengths. Then speed of light ስንት ናት? 3 times 10 the power of 8 meter per second divided by wavelengths we have 4 times 10 the power of minus 9 meter. on meter በሜትር ይጣፋል። ይሄን አካፍለን ስናመጣው we get 0.75 ይሆናል። ቺኛዋ ግን ፕላስ ምን ትሆናለች? 9 ትሆናለች። አሁን 0.75 ሲሆን ይሄኛው ስንት ነው የሚሆነው? 17 ነው አይደለ? 16 እናድርግና 7.5 ማለት እንችላለን። this is equals to 7.5 times 10 the power of 16 positive 16 ምን hertz or second hertz or second ዛን ምንድነው የቀረው? ኢነርጂ ነው። ኢነርጂ is equals to h ነው h ነው። ዳይሬክትሊ ምን ማለት እንችላለን? ኢነርጂ is equals to h times speed of light divided by wavelengths. this factor is what? nu. ስለዚህ we have nu and we have h. Planck's constant 6.63 approximately times 10 the power of negative 34 ምን joule second times nu 7.5 times 10 the power of 15 which is 16 positive hertz or per second. እዚህ ጋር ሰከንድ ስላለ ሰከንድ ብንለው የተሻለ ይሆናል። per second then we can write as this 6.63 times 10 the power ወደዛ እናሳልፈውና 7.5 ጁል ሰከንድ እቺኛዋ per second ናት አይደለ? ሰከንድ በሰከንድ ትጣፋለች times 10 the power of ሚላውን 10 the power of negative 34 ቺኛዋ ደስቴድ ፕላስ 16 this is equals to አባዝተን ስናመጣ 49.73 approximately times 10 the power of ይሄኛውን ስንቀንሰው 16 ሲቀነስ 34 ነው የሚሆነው 18 which is negative። ስለዚህ ምን ማለት እንችላለን? ኢነርጂ ነው that is joule ነው ዩኒቱ 4.973 times 10 the power of negative 17 ጁል ማለት እንችላለን ማለት ነው። this is energy። ሌላው እዚህ ኤግዛምፕል 2 ላይ የምናየው what is the energy and ማለት እንችላለን። ኤነርጂ and ሁለት ነገሮች frequency wavelengths ሁለቱንም ዩኒፎርምሊ ካልኩሌት ማድረግ ስለምንችል ነው ከተሰጠው ጊቭን ላይ and wavelengths of electronic transition associated with the sodium D line having a frequency of this amount. እዚህ ጊቭናችን ማውጣት ጠቃሚ ነው። ቀጣይ ስላይድ እንሄድ። ጊቭናችን ምንድነው? እዚህ ጋር አንድ ብቻ ነው የተሰጠው። ለምን ሌሎች ፊክስድ ስለሆኑ that is no which is frequency is equals to 589 hertz or per second ማለት እንችላለን። ሌላ we have a speed of light which is constant is equals to 3 times 10 the power of 8 meter per second and we have Planck's constant h is equals to 6.63 times 10 the power of negative 34 joule second. ከዚህ በመነሳት ምንድነው ሪኳየርዳችን? we are going to calculate lambda or wavelengths is equals to how much, energy is equals to how much. It's better if we calculate lambda first. ለምን ያው ሁሉም available ነው። Solution lambda is equals to speed of light of electromagnetic radiation of atoms or molecule divided by nu. Then we have speed of light which is 3 times 10 the power of 8 meter per second or hertz divided by 589 min per second. አሁን ሜትር ኦቨር ሰከንድ ኦቨር 1 ኦቨር ሰከንድ 1 ኦቨር 1 ኦቨር 1 ኦቨር ሰከንድ ማለት ነው። ይሄ በዚህ ያባዛል፣ ይሄኛው በዚህ ያባዛል። ስለዚህ ሜትር ታይምስ ሰከንድ ኦቨር 1 ታይምስ ሰከንድ ማለታችን ነው። we can do this 3 over 589 times 10 the power of 8 meter second over second times 1 ማለት እንችላለን። እንዲህ ይጣፋሉ። ስለዚህ አካፍለን ስናመጣ this is equals to 0.00509 times 10 the power of 8 ሜትር። ስለዚህ እነዚህ ዜሮዎችን እዚህ ቀንሰን ማስወገድ እንችላለን። ማይነስ 1 2 3 3 ብንል we get 5.09 times 10 the power of 5 ሜትር ይመጣል ማለት ነው። አሁን ሌላ ካልኩሌት አድርጎ የተባልነው ምን ነው? ኢነርጂ። ስለዚህ ኢነርጂ ዳይሬክትሊ ካልኩሌት ማድረግ እንችላለን። ኢነርጂ is equals to h ነው። ስለዚህ ወይም
እዚህ ጋር ዌቭሌንግዝ አግኝተናል። ኤች ስፒድ ኦፍ ላይት ዲቫይድ ባይ ዌቭሌንግዝ ማለት እንችላለን። በሁለቱም ስንሰራ ተመሳሳይ መምጣት አለበት። ደግሞ ይመጣ ለምን ቺኛዋን ላምዳን ያገኘነው ከዚህ ስለሆነ ኢዝ ኮንስታንት ቺኛዋን ኮንስታንት ናት ስታት አይሆንም ማለት ነው። እኩል ይመጣሉ። ኤች we have 6.63 times 10 the power of minus 34 joule second times nu we have 589 per second ሆኖ ኦቨር ሰከንድ ማለት እንችላለን። ሰከንድ በሰከንድ ይጣፋል። ዘን ምን ብቻ ቀረ? ጁል ደግሞ ኢነርጂ መለኪያው ነው። 6.63 ታይምስ 589 ታይምስ ፋክተር ኦፍ ማይነስ 34 ጁል እዚህ አባዝተን ስናመጣ we get 3905.07 ታይምስ 10 the power of ማይነስ 34 ምን ጁል። አሁን እነዚህ ፋክተሮችን መጨመር እንችላለን። እዚህ ጋር 1 2 3 እዚህ ጋር ብናመጣ ፕላስ 3 ብንለው we get 3.9 approximately times 10 the power of minus 31 ጁል ማለት እንችላለን ማለት ነው። ስለዚህ ተማሪዎች ለዛሬ እዚህ ጋር ይበቃናል። ፎቶ ኤሌክትሪክ ኢፌክት በማየት ፎቶን ምን እንደሆነ ልንተነትነው እንችል ነበረ። ኦብጀክቲቭ ላይ ስለጻፍኩት ቀጣይ እናያለን። ቀጣይ እስከምንገናኝ ድረስ ሰላም ሁኑ። የወትሮ ስራችሁን አትርሱ። ላይክ፣ ሼር፣ ሳብስክራይብ አድርጉ። ስህተት ነው የምትሉትን ስታገኙ ኮሜንት ከማድረጋችሁ አትቆጠቡ።